አርእስተ ዜና የ12ኛ ክፍል ሀገራዊ ፈተና በትግራይ በሚገኙ 4 ዩኒቨርሲቲዎች እየተሰጠ ነው። ትራምፕ በጋዛ የተኩስ አቁም ስምምነት እንዲደረግ ግፊት እያደረጉ ባለበት ወቅት እስራኤል ፍልስጤማውያን ከሰሜናዊ የጋዛ ክፍል ለቀው እንዲወጡ ትዕዛዝ አስተላለፈች። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር መመት ሰለሞን ነኝ። የ2017 የ12ኛ ክፍል ሀገራዊ ፈተና በትግራይ በሁሉም የመፈተኛ ማዕከላት እየተሰጠ መሆኑን የትግራይ ትምህርት ቢሮ አስታወቀ። ፈተናውን በመቀሌ ዩኒቨርሲቲ አሪድ ግቢ ተገኝተው በይፋ ያስጀመሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተፈታኝ ተማሪዎች በትግራይ በነበረው ደም አፋሳሽ ጦርነት ያጋጠማቸውን ችግርና መከራ ተቋቁመው ለዚህ መብቃታቸው በመግለጽ ጥሩ ውጤት እንዲያመጡ ያላቸውን መልካም ምኞት ገልጿል። በትግራይ ከ36 ሺህ በላይ ተማሪዎች በኦንላይንና በወረቀት ፈተናውን ይወስዳሉ ተብሏል። ማዕዳ ኃይለ ተጨማሪ ይዛለች። ዘንድሮ በትግራይ የ12ኛ ክፍል ሀገራዊ ፈተና ተፈታኞች በተፈጥሮ ሳይንስና በማህበራዊ ሳይንስ በአጠቃላይ ከ36 ሺህ በላይ ተማሪዎች በትግራይ በሚገኙ 4 ዩኒቨርሲቲዎች ፈተናውን እየተሰጠ ይገኛል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም በዛሬው ዕለት በመቀለ ዩኒቨርሲቲ አሪድ ግቢ ተገኝተው ሀገራዊ ፈተና ለሚወስዱ የ12ኛ ክፍል ተማሪዎች ፈተናውን በይፋ ያስጀመሩ ሲሆን ተፈታኝ ተማሪዎች በትግራይ በነበረው ደም አፋሳሽ ጦርነት ያጋጠማቸውን ችግርና መከራ ተቋቁመው ለዚህ መብቃታቸው እንዳስደሰታቸው ገልጸው ተማሪዎቹ ጥሩ ውጤት እንዲያመጡ ያላቸውን መልካም ምኞት ገልጸዋል። ዘይተረጋገ ጊዜ ኮይኖም የምስፍቶን ዘሎ አሁንዚ አሁን ላይ እየተፈተኑ ያሉት ተማሪዎች ባልተረጋጋና በከባድ ጊዜ ላይ ሆነው ነው እየተፈተኑ ያሉት። ሊደነቁ ይገባቸዋል። እዚህ ላይ እንዲደርሱ እገዛ ላደረጉላቸው መምህራንና ወላጆችም ትልቅ ክብር አለኝ። እንደሚታወቀው ይህ እየተሰጠ ያለው ፈተና በሀገር ደረጃ ነው። ስለዚህ በሀገሪቱ ላሉ ተፈታኞች መልካም እድል ለማለት እወዳለሁ። በተለይ ደግሞ በችግርና ባልተመቻቸው ሁኔታ ላይ ሆነው እየተፈተኑ ላሉት የትግራይ ተፈታኞች መልካም ውጤት እንዲያመጡ እመኛለሁ። የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ በበኩላቸው ፈተናውን በትግራይ ያሉትን 4 ዩኒቨርሲቲዎች እየተሰጠ መሆኑን ገልጸው በትግራይ በነበረው ጦርነት ምክንያት የትምህርት ተቋማት እንደወደሙ በማውሳት በድህረ ጦርነቱ የወደሙ የትምህርት ቁሳቁሶች ባልተሟሉበት መንገድ ሆነው እየተፈተኑ ያሉት ተማሪዎቻችን በራሳቸው በመምህራናቸውና በወላጆች ጥረት ጥሩ ውጤት እንደሚያመጡ እናምናለን ብለዋል። 36300 ፈተኑ ዘለው ዘንቆልዑ ዚኦም ፈተነኦም በቱ ጄኖሳይዳዊ ኩናት ምክንያት ክፍተኑ ወይ ግቦም ካብ ዝነበረ ጊዜ ደምገም የምዝፈተኑ ዘለው የዘንድሮ ተፈታኝ ተማሪዎቻችን 36300 ናቸው። እነዚህ ተማሪዎች በነበረው ጄኖሳይዳዊ ጦርነት ምክንያት መፈተን ከነበረባቸው 2 ዓመት ዘግይተዋል። ይህ ብቻ ሳይሆን በ2012 ዓ.ም ከ94000 በላይ ተማሪዎች ነበሩ። አሁን ላይ ግን ቀደም ብዬ ለመግለጽ እንደሞከርኩት 36300 ተማሪዎች ብቻ ነው ያሉን። ይህ ማለትም በጄኖሳይዳዊ ጦርነት ምክንያት ብዙ ጊዜ ባክኖብናል ማለት ነው። ሌላው እንደሚታወቀው በጦርነቱ ምክንያት ብዙ የትምህርት ቁሳቁሶች ወድመዋል። በዚህ ሁኔታ ላይ ሆነን ነው የሚፈተኑ ተማሪዎቻችን የራሳቸውን ጥረት ታክሎበት ጥሩ ውጤት እንዲያመጡ እንመኛለን። የመቀለ ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር አብደልቃድር ኸድር ዩኒቨርሲቲው ለተፈታኝ ተማሪዎች አስፈላጊውን መረጃ በመስጠት ተማሪዎቹ ዝግጁ እንዲሆኑ እየሰራ መቆየቱን ገልጸው በዛሬው ዕለት በወረቀትና በኦንላይን ፈተና መጀመሩን ገልጸዋል። በጧት ጀምረን ደግሞ ሁለቱም ፈተናዎች ጀምረናል። ወረቀት የሚፈተኑትን ያው ዛሬ ጀምረዋል። እስከ ረቡዕ ይጨርሳሉ። የመጀመሪያው ግሩፕ ናቹራል ሳይንስ ረቡዕ ከሰዓት ጀምሮ ያው መውጣት ጀምረው ሐሙስ ጠቅልለው ይሄዳሉ። ቀጣዩ በወረቀት የሚፈተነው እሁድ ይገባሉ። ሰኞ ኦሪየንቴሽን ሰጥተን ማክሰኞና ረቡዕ ሐሙስ ፈትነን እነሱም እንደዛ እናገባደልን ብለናል። ከዚህ ባለፈው እንደገና ኦንላይን ደግሞ ኮምፒውተር የሚፈተኑትን ዛሬ አንዱ ግሩፕ በናቹራል ሳይንስ አንዱ ግሩፕ ጀምረዋል። ይህን 3 ቀን እነሱ እየተፈተኑ ይቆያሉ። ልክ እነዚህ የመጀመሪያ ግሩፕ እንዳለቀ ሐሙስ የሁለተኛ ግሩፕ ናቹራል ሳይንስ ይጀምራሉ። እነሱ እስከ ሰኞ ድረስ ያገባዳሉ። ናቹራል ሳይንስ እስከ ሰኞ እንጨርሳለን። ከዛ ቀጥሎ የመጀመሪያ ግሩፕ ሶሻል ሳይንስ ይገባሉ። እነሱ እንደና ማክሰኞ ጀምረው እስከ ሐሙስ ያገባዳሉ።
አራተኛው ግሩፕ ወይ ደግሞ የሶሻል ሳይንስ ሁለተኛው ግሩፕ ደግሞ አርብ ጀምሮ ከዛ እንዲቀጥል አጠቃላይ የመፈተኛ ጊዜው 12 ቀን ለኦንላይን ተፈታኞች 6 ቀን ደግሞ ለሶሻል ሳይንስ እና ናቹራል ሳይንስ ተፈታኞች በወረቀት ቤዝ ማለት ነው። ዘንድሮ የሚሰጠው የ12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና ከሰኔ 23 2017 ዓ.ም ጀምሮ እስከ ሐምሌ 8 2017 እንደሚሰጥ የወጣው መርሃ ግብር ያመለክታል። በተያያዘ ዜና ሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና በአዲግራት አክሱምና ራያ ዩኒቨርሲቲዎች እየተሰጠ ነው። ፈተናው በወረቀትና በኦንላይን እየተሰጠ ያለ ሲሆን ተማሪዎች ፈተናውን በተረጋጋና ሰላማዊ በሆነ መንገድ እየተፈተኑ መሆኑን ገልጸው ለተሻለ ውጤት መዘጋጀታቸውን ተናግረዋል። ሙአዛ መኮንን ሀገር አቀፍ የ12ኛ ክፍል ማጠቃለያ ፈተና በትግራይ በሚገኙ አራቱም ዩኒቨርሲቲዎች በዛሬው ዕለት መሰጠት ተጀምሯል። ከነዚህ ዩኒቨርሲቲዎች መካከል አዲግራት ዩኒቨርሲቲ አንዱ ሲሆን ከ4000 በላይ ተማሪዎች በግቢው ፈተናውን እየወሰዱም ይገኛል። ፈተናውን ሲወስዱ ያገኘናቸው ጌታቸው ገብረና ርግበ ገዳይ ተማሪዎቹ ከፍተኛ ውጤት በማስመዝገብ ወደ ዩኒቨርሲቲ ለመግባት ተስፋ እንደሚያደርጉ ገልጸዋል። ፈተና በጣም ጽቡቅ ሆነ ንመርና ምድላውን ፈተናው በጣም ቆንጆ ነው። ዝግጅት አድርገን ነው የመጣ ነው። ለፈተና ጥናት ስናደርግ ነበር። መምህራንም እየረዱን ነበር እና ጥሩ ውጤት ለማምጣት ከፍተኛ ጥረትና ተስፋ እናደርጋለን። በትግራይ ያጋጠመው ችግር ለመቅረፍ ተማሪዎች ተምረን ጥሩ ውጤት በማምጣት ያለፉን ማካካስ ይገባል። ላይ ጽቡቅ ተደለይ ፈተናው በጣም ጽቡቅ ይደሳል። ፈተናው በጣም ቆንጆ ነው። በቂ ዝግጅት ማድረግ ያለው ሁሉም ጥሩ ውጤት ለማምጣት ጥረት እያደረገ ነው ያለው እና ተስፋ ያለው ተማሪ ነው ያለው። ስለሆነም በቀጣይ ጥሩ ውጤት አምጥተን ከራሳችንን አልፈን ትግራይን ለመጥቀም ነው ጥረታችን። በአዲግራት ዩኒቨርሲቲ የ12ኛ ክፍል ሀገራዊ ፈተና አስተባባሪ አቶ ሙልጌታ ስዩም ፈተናው ከዛሬ ሰኔ 23 ጀምሮ እስከ ሐምሌ 8 የሚሰጥ መሆኑን በመጥቀስ በኦንላይን የሚፈተኑ ተማሪዎች በአራት ዙር ፈተናው እንደሚወስዱም ገልጸዋል። ካብ ለዕለ 4000 ተፈታናይ ዘለና ወደ 4000 የሚሆኑ ተፈታኝ ተማሪዎች አሉ። እነዚህ ተማሪዎች በወረቀትና በኦንላይን የሚፈተኑ ናቸው። በወረቀት የሚፈተኑ የተፈጥሮ ሳይንስ በዚህ ሳምንት ይፈተናሉ። የማህበራዊ ሳይንስ ደግሞ ቀጣይ ሳምንት ፈተናውን ይወስዳሉ። በኦንላይን የሚፈተኑ በአራት ዙሮች ተመድበዋል። ፈተናው ከዛሬ ሰኔ 23 ጀምሮ እስከ ሐምሌ 8 2017 ዓ.ም ይቆያል። ይህ በእንዲህ እንዳለ በዛላምበሳ ከተማ የሚገኙ ሁለት ትምህርት ቤቶች እንዲሁም በኢሮብ ወረዳ እንዳልጌዳ ቀበሌ የሚገኝ ትምህርት ቤት ተማሪዎች በኤርትራ ሰራዊት ምክንያት ፈተናው ላይ መቅረብ እንዳልቻሉ የምስራቃዊ ዞን ማህበራዊ ጉዳይ አማካሪ አቶ መሐሪ አባይ አማካኝነት የተገኘ መረጃ ለማረጋገጥ ተችሏል። በተያያዘ ዜና ሀገር አቀፍ የ12ኛ ክፍል ፈተና በአክሱም ዩኒቨርሲቲ ሽረ እንዳስላሴ ካምፓስ እየተሰጠም ይገኛል። ተማሪዎች በአቅራቢያቸው በሚገኝ ዩኒቨርሲቲ ፈተናውን መውሰዳቸው በተረጋጋ መንገድ ፈተናውን እንዲሰሩ አጋዥ መሆኑ በመግለጽ በኦንላይንና በወረቀት ከአንደኛ እስከ 3ኛ ዙር የሚፈተኑ ተማሪዎችን በመመደብ ፈተናው እንደሚሰጥ የገለጹት ደግሞ በአክሱም ዩኒቨርሲቲ የሽረ እንዳስላሴ ካምፓስ ምክትል ፕሬዝዳንት ዶክተር ዳዊት ማሞ ናቸው። ኣብ ክልተ ሴሽን ተፈተንቲም ዘለውና ናይ ኮምፒውተር ተፈተንቲ ሁለት አይነት ተፈታኝ ተማሪዎች አሉን። የኦንላይን ተፈታኝ ተማሪዎች 120 ሲሆኑ በአንደኛው ዙር እየተፈተኑ ነው። ከ3 ቀን በኋላ የሚጀምር ሁለተኛው ዙር ፈተና 111 ተማሪዎች እንፈትናለን። በመቀጠል የማህበራዊ ሳይንስን በሁለት ዙሮች የፈተና አሰጣጥ ሂደት ይኖረናል ማለት ነው። የፈተናው አሰጣጥ ሂደቱን እየጎበኙ ያገኘናቸው የሽረ እንዳስላሴ ከተማ ከንቲባ አቶ ገብረ መድህን ዮሐንስ በበኩላቸው ተፈታኞች በአቅራቢያቸው እንዲፈተኑ የከተማው አስተዳደር ከመብራት ኃይልና ኢትዮ ቴሌኮም ጋር በቅንጅት እየሰራ መሆኑ ተናግረዋል። አክሱም ከይደም ክፍተኑ ኢኔሮቲ ምንቅስቃስ ግን ድማ አውዚ ከም ከተማ መምሕዳር ተማሪዎቹ ወደ አክሱም ሄደው እንዲፈተኑ ነበር እንቅስቃሴው። ሆኖም ግን የከተማ አስተዳደሩ ከሽረ እንዳስላሴ ካምፓስ ጋር በጋራ መግባባት ፈጥረን ተማሪዎቹ በዚህ ካምፓስ እንዲፈተኑ አድርገናል። ሁሉም የየራሳቸው ኃላፊነት የሚወስዱ ኮሚቴዎች በማቋቋም የመብራት፣ ቴሌ፣ ጸጥታና ሌሎች ባለድርሻ አካላት ጋር መግባባት ፈጥረን ፈተናው እየተሰጠ ይገኛል። የፈተናውን ሂደት ለመመልከት ከትምህርት ሚኒስቴር የመጡ አቶ ሳህለ ወይንሸት የፈተናው አሰጣጥ ሂደቱ በተረጋጋ መልኩ እየተከናወነ መሆኑን ገልጸዋል። ለዚህ ስራ ሁሉ የከተማው አስተዳደር፣ የትምህርት የካምፓሱ ግብረ ኃይል በፍጹም ጨዋነትና ቅንነት በትብብር ስራው እየሰራ ነው። ምንም ያጋጠመን ነገር የለም። ልጆቹ ጋር በጣም ዲሲፕሊን ናቸው። በጣም ደስ በሚል በተቃና ሁኔታ ስራችን እየሰራ ነውና ለከተማ አስተዳደሩም ትልቅ ምስጋና እናቀርባለን። ለጸጥታ መዋቅሩ በተለይ ለከተማ ጸጥታ መዋቅሩ ዙሪያውን እየጠበቁ ነው። በጣም ደስ የሚል ሁኔታ ቅንጅት እና ቀናነት ነው ያለውና
ስለ ሁሉ ነገር እግዚአብሔር ይስጥልኝ። በዩኒቨርሲቲው ከ2600 በላይ የተፈጥሮና ማህበራዊ ሳይንስ ተማሪዎች ፈተናውን እየወሰዱ መሆኑንም ለማወቅ ተችሏል። በሌላ በኩል በራያ ዩኒቨርሲቲም ለ1158 የተፈጥሮ ሳይንስ ተማሪዎች ፈተናውን እየተሰጠ መሆኑ ዩኒቨርሲቲው አስታውቋል። በ2017 ዓ.ም የትምህርት ዘመን ትምህርታቸው ሲከታተሉ የቆዩ 582 ሴቶች የሚገኙባቸው 1309 ተማሪዎችም ፈተናውን ለመስጠት ታስቦ እንደነበረ በመግለጽ 140 ተማሪዎች ግን በተለያዩ ምክንያቶች ለፈተና ለመቅረባቸው የገለጹት በትግራይ ደቡባዊ ዞን በማህበራዊ ጉዳይ ቢሮ የትምህርት ዘርፍ ኃላፊ መምህር ሰማን ሞላ 668 የሚሆኑ ተማሪዎች በበይነ መረብ የሚፈተኑ መሆናቸው ገልጸዋል። ለፈተና ካልቀረቡት 140 ተማሪዎች መካከል 21ዱ በህገወጥ ስደት ምክንያት ወደ ፈተና ለመቅረባቸውም መምህር ሰማን አክለው ገልጿል። በዩኒቨርሲቲዎቹ እየተሰጠ ያለው ሀገራዊ ፈተና በተረጋጋ ሰላምና ጸጥታ እንዲካሄድ አስፈላጊውን ቅድመ ዝግጅት መደረጉንም ለማወቅ ችለናል። ትግራይ አጋጥሟት ካለው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግር ለመውጣት ተራሮችን በመውጣት ላይ ያተኮሩ የጎብኚዎች ቱሪዝም የቡድን ስራ ትልቅ አስተዋጽኦ እንዳለው የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽብሃ ገብረ እግዚአብሔር ተናገሩ። ብርቱካን ጌታዬ የትግራይ ባህልና ቱሪዝም ቢሮ የተራራ መካብ ጎብኚዎች ወይም ደግሞ ተራሮችንና የከፍታ ቦታዎችን መውጣት ላይ ትኩረታቸውን ያደረጉ የቱሪዝም ቡድኖች ጋር የቱሪዝም ዘርፉን ለማነቃቃት ለቀጣይ በጋራ ለመስራት ትኩረት ያደረገ የውይይት መድረክ ተካሂዷል። የትግራይን የቱሪዝም መስህብን ለማስተዋወቅ የትግራይ ወጣት በጦርነቱ ከደረሰበት ስነ ልቦናዊ ችግር ለማገገምና የሀገር ውስጥ የቱሪዝም ልማትን ለማሳደግና ሌሎች አስፈላጊ ስራዎችን ለመስራት አመች እንዲሆን የተራራ መካብ ጎብኚዎች ቡድን ጋራ በጋራ መስራት አስፈላጊ ነው ሲሉም የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽብሃ ገብረ እግዚአብሔር አስረድተዋል። አንደኛው ያው ድህረ ጄኖሳይዳል ዋር እንዳለን ክልል ብዙ ወጣት ብዙ ማህበራዊ ችግሮችን፣ ቁጠባዊ ችግሮችን ተሸክሞ ነው እየኖረ ያለው። ስለዚህ ከእንደዚህ አይነት ስሜት ለመውጣት የግድ እነዚህ ጉዞዎችን በጣም አስፈላጊ ስለሆኑ ስነ ልቦናዊ ጥንካሬ፣ አካላዊ ጥንካሬ እንዲኖረን የራሱ የሆነ ትርጉም ስላለው ይህንን እንቅስቃሴ ማበረታታት ስለምፈልግ ነው። ሁለተኛ የአገር ውስጥ የቱሪዝም ልማት ለትግራይ በጣም ወሳኝ ነው። ስለዚህ ይህንን ወሳኝ የሆነ የአገር ውስጥ የቱሪዝም ልማት አንዱ መንገድ የመጎብኘት ባህል ማሳደግን እንደ አንድ እርምጃ ስለሆነ ስለዚህ ይህንን አንድ እንደ ትልቅ ተነሳሽነት ማበረታታት ስለምንፈልግ ነው። እንደ ባህልና ቱሪዝም ቢሮ እነዚህን የተራራ መካብ ጎብኚዎች ቡድን በሚያደርጉት ጉዞ ደህንነታቸው እንዲጠበቅ ለማድረግ በኢኮኖሚና ሌሎች አስፈላጊ ድጋፎችን ለማድረግ እንደሚሰራና በቀጣይም በዘርፉ ትኩረት ሰጥተው እንደሚንቀሳቀሱ ኃላፊው አብራርተዋል። ስለዚህ የመንግስት ሚና የሚሆነው እንደዚህ አይነት በጣም ግልጽ ለሆነ ዓላማ፣ በጣም አስፈላጊ ለሆነ ዓላማ የተቋቋመ ቮለንቲር ግሩፕ በሄዱበት ቦታ የተመቸ ኢንቫይሮንመንት እንዲኖር፣ ችግር እንዳይገጥማቸው የትስስር ስራ በመስራት ነው መርዳት የሚገባን። እዚህ የተለየ በደንብ የጠነከረ ተቋማዊ የሆነ ግንኙነት ኑሮን የበለጠ ስራ እንዲሰሩ የበለጠ እንዲያስተዋውቁ እኛም የበለጠ የትግራይ የአገር ውስጥ ቱሪዝም ወይ ዶሜስቲክ ቱሪዝም እንዲነቃቃ መስራት ስለምንፈልግ ነው። ከተለያዩ የትግራይ የተራራ መካብ ጎብኚዎች ቡድን የተውጣጡ ተሳታፊዎች በበኩላቸው መድረኩ ከአሁን በፊት ሲያደርጉት ከነበረው የማስተዋወቅ ስራዎች በበለጠ እንዲያድግ አጋዥ እንደሆነና ሌሎች ጎብኚዎች ወደ ትግራይ እንዲመጡ ያሉትን ችግሮች በጋራ በመፍታት የቱሪዝም ዘርፉን ለማነቃቃት እንደሚጠቅምም ገልጸዋል። ምክንያቱ የሃይኪንግ ትራዲሽን ወይ የሃይኪንግ ባህል እንዲያድግ የሚያደርጉ ነገሮችን አንዱ እነዚህ መድረኮችን መዘጋጀት ነው። ኮንፈረንስ መዘጋጀት ካፓሲቲ ቢልዲንግ መፍጠር ስራ ነውና ስለዚህ ካሁን በፊት ስናደርገው የነበረውን የማስተዋወቅ ስራዎችን የሃይኪንግ ማድረግ ባህሎችን የበለጠ እንዲረዳን ያግዘናል ይሄ መድረክ ማለት ነው። አሁን ደግሞ ቱሪዝም ቢሮው ይሄን ስብስብ ወደ ከፍ ያለ ደረጃ ለማድረስ ወጣቱን ወደ እንደዚህ ነገሮች በመቅረብ የተለያዩ የጉዞ ፕሮግራሞች እያወጣ ለራሱ ተጠቃሚና የሚሆንበትና
ቀጣይም ሌሎች ቱሪስቶች ወደ ሀገራችን መጥተው እንዲጎበኙ ትልቅ አስተዋጽኦ አለው። በመድረኩ ስለ ትግራይ የተራራ መካብ ጎብኚዎች ቡድን ትርጉምና በአጠቃላይ የትግራይ የቱሪዝም መስህብን ጥቅም በሚመለከት ጥናታዊ ጽሑፍ ቀርቦ ውይይት ተካሂዶበታል። በሽረ እንዳስላሴ ከተማ 3200 አባወራዎች የሴፍቲኔት ልማት ተጠቃሚዎች መሆናቸውን የከተማው አስተዳደር ገለጸ። የልማት ተጠቃሚዎቹ በደረቅ ቆሻሻ አወጋገድ፣ በአረንጓዴ ልማትና የከተማ ግብርና፣ በአካባቢ ጥበቃና ሌሎች ዘርፎች የተሰማሩ ናቸው ተብሏል። በከተማዋ በሴፍቲኔት ልማት የተሰሩ የፍሳሽ ማስወገጃ፣ የውሃና አፈርና ጥበቃ ስራዎች ጨምሮ የተለያዩ የልማት ስራዎች ጉብኝት የተደረገባቸው መሆኑን የሽረ እንዳስላሴ ሕዝብ ግንኙነት የላከልን መረጃ ያመለክታል። በመጨረሻ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እንዲደረግ ግፊት እያደረጉ ባለበት ወቅት እስራኤል ፍልስጤማውያንን ከሰሜናዊ ጋዛ ክፍል ለቀው እንዲወጡ ትዕዛዝ አስተላለፈች። የእስራኤል መከላከያ ኃይል ወደ ደቡብ ጥቃቱን እያጠናከረና እያሰፋ በመሆኑ በጋዛና በጃባሊያ ባሉ አካባቢዎች የሚኖሩ ሰዎች ወደ ደቡብ ወደ አልማዋሲ የባህር ዳርቻ አካባቢ እንዲሄዱ ተነግሯቸዋል። ለቢቢሲ ዘገባ ስለሻጎስ በእስራኤል ኢራን ጦርነት ትኩረት ተነፍጎታል የተባለው የእስራኤል ጋዛ ጦርነት አሁን ላይ የተኩስ አቁም ስምምነት እንዲደረግ ጥረት እያደረጉ መሆናቸውን የገለጹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትኩረት ስቧል። እስራኤል ትናንት እሁድ ዕለት ከቀትር በፊት በነበሩት 24 ሰዓታት ውስጥ በፈጸመችው ጥቃት ቢያንስ 86 ሰዎች መሞታቸውን በሐማስ የሚመራ የጤና ሚኒስቴር አስታውቋል። በአልማዋሲ ደህንነቱ የተጠበቀ ዞን ተብሎ በሚጠራው አካባቢ በተፈጸመው ጥቃት ከተገደሉት መካከል 3 ህጻናት መሆናቸውን ወላጆቻቸው ተናግረዋል። የሕክምና ባለሙያዎችና ነዋሪዎች ለሮይተርስ እንደተናገሩት እሁድ ማለዳ በጋዛ የሚፈጸሙት የቦምብ ድብደባዎች በመጨመራቸው በርካታ ቤቶችን ወድመዋል። በጋዛ ሐማስ የሚመራ የሲቪል መከላከያ ኤጀንሲ ለመገናኛ ብዙሃን እንደገለጸው እሁድ ዕለት ብቻ በትንሹ 23 ሰዎች ተገድለዋል። በደቡባዊ ጋዛ ካን ዩኒስ አቅራቢያ በሚገኘው አልማዋሲ የተፈናቀሉ ሰዎች በሚኖሩበት ድንኳን ላይ የእስራኤል ጦር በፈጸመው የአየር ድብደባ 5 ሰዎች መሞታቸውን የሕክምና ባለሙያዎች ገልጸዋል። የእስራኤል መከላከያ ስለተፈጸመው ጥቃት ቢቢሲ ላቀረበለት ጥያቄ ሲመልስ ያለ ተጨማሪ መረጃ የተለየ ምላሽ መስጠት እንደማይችል ተናግሯል። ነገር ግን ዓለም አቀፍ ሕግን በመከተል በሲቪሎች ላይ የሚደርሰውን ጉዳት ለመከላከል ተጨባጭ ጥንቃቄዎች ይደረጋሉ ብሏል። ይህ በእንዲህ እንዳለም ቅዳሜ ዕለት ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሐማስ ጋር አሁን ለመደራደር በሂደት ላይ መሆናቸውን በትሩዝ ሶሻል ገጻቸው ላይ ጽፈው ነበር። እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ በቀጠለችበት በዚህ ወቅት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት የተኩስ አቁም ስምምነት ሊደረግ ይችላል የሚል እምነት እንዳላቸው ተናግረዋል። የኳታር አሸማጋዮች አሜሪካ የምታሳድረው ጫና ውጤት ያስገኛል የሚል ተስፋ እንዳላቸውም ተናግረዋል። እስራኤል በመጋቢት ወር በጋዛ ላይ አዲስ ጥቃት ስትሰነዝር ለ2 ወራት የቆየው የተኩስ አቁም መፍረሱ ይታወቃል። ዘገባውን ያቀረበችልን ታሪክ ፍስሐ ነች። ተመልካቾች ለሰዓቱ ያዝናቸው ዜናዎች በዚህ አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።